ሰዎች እንዲንቁ የሚያደርጉ መጥፎ ልማዶች። ሰላም ቤተሰቦቼ፣ ዛሬ የምናወራው ስለ አንድ በጣም አስፈላጊ የህይወት ቅመም ነው። በህይወታችሁ ሰው ሁሉ ለምን እንደሚንቀኝ ብላችሁ አስባችሁ ታውቃላችሁ? ወይንስ ደግሞ የሆነ ቦታ ስትሄዱ እንደ አየር ቁጥሯችሁ የሚዘሏችሁ ሰዎች አጋጥሟችሁ አያውቅም? አረ እንዲያውም አንዳንዴ አቤት ስትሉ ራሱ ድምጻችሁን አይሰሙትም። ዛሬ በዚህ ቪዲዮ ሰዎች እንዳይንቁ እንደ አንበሳ እንድትታይና ክብረቢስ የሚያደርጉ 20 ልምዶችን ለማስተካከል በዝርዝር የምናይ ይሆናል። እስከ መጨረሻ አብራችሁን ቆዩ። አንደኛ፣ ያላግባብ ይቅርታ ማብዛት። ላላፊ ላግዳሚ ሰው ይቅርታ የምትሉ ሰዎች አላችሁ። ይቅርታ እንደ ወርቅ ይሁን፣ እንደ በረንዳ አቧራ በየቦታው አትነስንሰው። ተገቢ ባልሆነ ቦታ ላይ ይቅርታ ማብዛት በራስ መተማመን ይቀንሳል። ይቅርታ በልማድ ሳይሆን ዓላማ ያለው ይሁን። ሁለተኛ፣ በራስ ህመም ላይ መሳቅ። ህመምህን በሳቅ መደበቅ ጓደኞች እንዳይከፋቸው ብለህ ስሜትን አትደብቅ። ህመምህን መደበቅ ጥንካሬ ሊመስል ይችላል፣ ነገር ግን ብዙውን ጊዜ ስሜትን የመሸሽ ምልክት ነው። ስሜትን ከመደበቅ ይልቅ ፊት ለፊት ተጋፈጠው። ሶስተኛ፣ ሁል ጊዜ የሌሎችን ማረጋገጫ መፈለግ። ጫማ ስገዛ ራሱ ግሩፕ ላይ ፎቶ ልከክ እንዴት ነው ካላልክ የማትገዛ ከሆነ ችግር አለ። ስለዚህ በራስ ተማመን። መተማመን የሚመነጨው ከውስጥ ነው። በሌሎች ሰዎች ይሁንታ ላይ ከመጠን በላይ ስትደገፍ ራስን አሳልፈ እየሰጠህ ነው። አራተኛ፣ የአይን ግንኙነት መሸሽ። ሰው ሲያናግርህ መሬት የምታይ ከሆነ ፈሪነት ተብለህ ትታማለህ። የምታወራውን ነገር አይን አይኑን እያየህ አውራ፣ ግን ደግሞ አፍጥጠህ አታስፈራው። የአይን ግንኙነት በራስ መተማመንና ታማኝነትን ያሳያል። በንግግር ወቅት የተረጋጋና ተፈጥሯዊ የአይን ትኩረት እንዲኖር ተለማመድ። አምስተኛ፣ በሹክሹክታ ማውራት ወይም በጣም በዝቅተኛ ድምጽ መናገር። ሰዎችን ስታወራ ምን አልከኝ እየተባልክ 3 ጊዜ የምትደግም ከሆነ ሰዎች አንተን መስማት ይሰለቻቸዋል። ድምጽህን ኮል አድርገህ ማንነትህን አሳይ። በጣም በዝቅተኛ ድምጽ መናገር ያንተ ማንነት ይቀንሰዋል። ሰዎች በቁም ነገር እንዲያዩክ በግልጽና በዓላማ ተናገር። ስድስተኛ፣ ሁሉንም ነገር እሺ ማለት። የሰው አቤት አትሁን። አይሆንም ማለት ትልቅ ስልጣን ነው። ሁሉንም ደስ አሰኛለሁ ካልክ መጨረሻክ መናቅ ነው። ለራስህና ለእሽታ ወሰን ማበጀት የጥንካሬ ምልክት ነው። አንተ ካለ አቋም ጋር የሚሄድ ነገር ሲገጥምክ አይሆንም ተማር። ሰባተኛ፣ ያለ መፍትሄ ማማረር። ሁል ጊዜ ኑሮ ተወደደ፣ ዝናብ ዘነበ እያልክ የምታማረር ከሆነ ሰዎች የሬዲዮ ዜና ነው የሚሉክ። ተላላኪ ወይም ደካማ ትመስላችኋልክ። ወይ እርምጃ ፈልግ፣ ካልሆነ ደግሞ ዝም በል። ስምንተኛ፣ የሌሎች ራዳር መሆን ወይም ማማት። ከጀርባ የምታወራ ከሆነ ማንም አያምንህም። ጠንካራ ሰዎች ስለ ራሳቸው እንጂ ስለ ሰው ስኬትና ውድቀት አያወሩም። ሰዎችን ከጀርባ ማማት ያንተን ተአማኒነት ያጠፋል። ጠንካራ ሰዎች ትኩረታቸው በእድገታቸው ላይ እንጂ በሰው አሉባልታ ላይ አይደለም። ዘጠነኛ፣ በትንንሽ ስኬቶች መመካት። ዛሬ ፎቶ 10 ላይ ካገኘ ብለክ ሰፈር አታውክ። እውነተኛ ስኬት በዝምታ ውስጥ ነው ያለው። ውጤት ከቃል በላይ እንዲናገር አድርግ። አስረኛ፣ ሰዎችን ለማስደመም መዋሸት። እውነተኛ ክብር ይመጣልኛል ብለ በማሰብ ያልሆንከውን ነኝ ብለ መቅረብ ማንነትን ያዳክመዋል። 11ኛ፣ በቡድን ውስጥ ራስን ማሳነስ። ለመመሳሰል ስትል ራስን አታሳንስ። ያንተ ድምጽ ዋጋ አለው፣ ተጠቀምበት። እኔ እኮ ምንም አላቅም እያልክ ራስን አታቅልል። አንተም እኮ ከነሱ እኩል ጭንቅላት አለክ። 12ኛ፣ በእያንዳንዱ ውሳኔ ላይ ከልክ በላይ መጨነቅ። ሻይ ልጠጣ ወይስ ቡና ብለ ከ2 ሰዓት በላይ የምታስብ ከሆነ ሰዎች ባንተ ይወስናሉ። ራስህን ሁን። ሁልጊዜ መጠራጠር ጉዞውን ያዘገየዋል። ራስህን እመንና እርምጃን ውሰድ። 13ኛ፣ ኮፒ ፔስት መሆን ወይንም ሌሎችን መኮረጅ። ሰው ጸጉሩን ሲቆረጥ የምትቆረጥ፣ ሰው ሲለብስ የምትለብስ ከሆነ ኦሪጂናል አይደለህም። አንተነትህን አውጣው። ከሌሎች ተማር እንጂ ማንነትህን አትጣ። ኦሪጂናልነትህ ጎልቶ እንዲታይ ያደርጋል። 14ኛ፣ በቀላሉ እጅ መስጠት። ጥጥ አትሁን። ትንሽ ንፋስ ሲመጣም አትበተን። በአቋም ጽና። አስፈላጊ በሆነ ጉዳይ ላይ አቋምን አትልቀቅ። በምክንያት ጸንተህ ስትቆም ክብርህ ይጨምራል።
15ኛ በሰው ንግግር ውስጥ ጣልቃ መግባት። ሰው ሲናገር ማቋረጥ የራስ መተማመን ማጣትን እንጂ ጥንካሬን አያሳይም። ሰውየው ሐሳይል አንተ ለምትል ከሆነ ባለጌ ነው የምትባለው። መጀመሪያ ለንግግሩ መልስ ከመስጠት በፊት ሙሉ በሙሉ አዳምጥ። 16ኛ ለሁሉም ነገር በስሜታዊነት ምላሽ መስጠት። ትንሽ ሲናገሩ ወይም ሲነኩ የምትፈነዳ ከሆነ ሰዎች አንተን ሪሞት ያደርጉሃል። ስለዚህ ተረጋጋ። ራስን መቆጣጠር ትልቅ ኃይል ነው። በችኮላ ከመበሳጨት ይልቅ በተረጋጋ ሁኔታ ምላሽ ስጥ። 17ኛ ሌሎችን መውቀስ። ኃላፊነት መውሰድ የብስለት ምልክት ነው። እድገት የሚጀምረው ደግሞ ሰበብ ሲያልቅ ነው። 18ኛ እውነተኛ አመለካከትን መደበቅ። ሰው ደስ እንዲለው ብለህ የማታምንበትን ነገር ልክ ነው አትበል። ምንም እንኳን ሁኔታው ባይመቻችም እውነተኛ ሁን። ክብር የሚመጣው ከታማኝነት ነው። 19ኛ እባካችሁ አመስግኑኝ ወይም ሙገሳ መለመን። እንዴት ነው ያምርብኛል አይደል እያልክ አትዙር። ስራ ካማረ ምስጋና ራሱ ይከተልሃል። ምስጋና በራሱ ጊዜ እንዲመጣ ተው። ሁል ጊዜ አድናቆትን መፈለግ ዋጋህን ዝቅ ያደርገዋል። 20ኛ ቀጠሮ ደጋግሞ ማጠፍ ወይም መሰረዝ። መጣው 5 ደቂቃ ብለህ 4 ሰዓት የምታስጠብቅ ከሆነ ማንም አያከብርህም። ታማኝነት እምነትን ይገነባል። ቃል የገባህበት ቦታ በጊዜውና በሰዓቱ ተገኝ። ሰዓትህን አክብር። እንግዲህ ቤተሰቦቼ ከነዚህ 20 ነጥብ ውስጥ የትኛው የእናንተ ልምድ ነበር? በቅንነት ኮሜንት ላይ አስቀምጡልኝ። እኔ ይቅርታ ማለት ውስጥ ነበረብኝ፣ አሁን ግን አቁሜያለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉ፣ ለተናቁ ሰዎችም ሼር አድርጉላቸው እና ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ራሳችሁን አክብሩ፣ ያኔ ዓለም ያከብራችኋል። ቸር ተመኘው።